our children or understanding things ምን እናድርግ? እንደ ሁላችንም ብናስተውለው የምፈልገው ነገር ምንድን ነው? ትልቁ ስህተት ወላጅ የሚሰራው ምንድን ታውቃላችሁ? ልጆቼን አውቃቸዋለሁ የሚለው አባባል ነው። ትረስት ሚ ልጆቻችሁን 100% ማወቅ አይቻልም። 100% ማወቅ አይቻልም። አሁን በጀመረ ይሄን እናስተውል። ብዙ ሰው የሚላል ልጆቼን አውቃቸዋለሁ። አሁን የሆነ ልጅ አጥፍቶ ይመጣል። ሲመጣ የኔ ልጅ አያጠፋም አውቀዋለሁ እንዳለ ሁላችንም። ይሄ ትልቅ ሚስ አንደርስታንዲንግ ነው። እነዚህ ልጆች እንዳላችሁት የሆርሞን መለወጥ ላይ ሲደርሱ ሆርሞን ሰውነታቸው እድሜያቸው በሚቀየርበት ጊዜ ብዙ ያልጠበቅነው ነገር ይደረጋል። ያልጠበቃችሁ ነገር ሆኖ ልታገኙቻላችሁ። ምንም ጨራሽ ይሄ ልጅ ያደርገዋል ብላችሁ ማጠቁት ሆኖ ሊሆን ይችላል። ስለዚህ የመጀመሪያ ነገር ምንድን ታውቃላችሁ? ልጆችን የተወሰነ ያህል አውቃቸዋለሁ፣ እግዚአብሔር እንዲጠብቃቸው እጸልያለሁ፣ የምችለውን በጎ ነገር አስተምራቸዋለሁ በሚለው እንዲተካ መጀመሪያ ይሄን በቃ መጀመሪያ እንጂ ሙሉ አውቃቸዋለሁ እኔ ልጅ በደንብ ነው የማውቃቸው አይባልም። የምታውቋቸው ህፃን እያሉ በደንብ ታውቋቸዋላችሁ። ደጅ ደርሰው ሲመጡ ትምህርት ደርሰው ሲመጡ አታውቋቸውም። እናንተ ከውጭ ምን ይዘው እንደሚመጡ በአንድ ቀን የሰሟት ነገር አመት ሊዘረብሻቸው የሚል ነገር ይዘው ሊመጡ ይችላሉ። ምንም በቃ በህይወታቸው እናንተ ይሄ ይሆናል ብላችሁ የማታውቁት አክት ልታዩ ትችላላችሁ። ቲኔጀሮች አክት ሲያደርጉ ታውቃላችኋል። በሯ ጋር የሚያደርጓት ግቡ የምትለው ነገር፣ ቴሌፎን ይዞ ቁጭ ማለት፣ መራቅ፣ ምግብ ላይ ያለመገኘት፣ የተለያየ አክት ያደርጋሉ። አይታችሁ ከሆነ እንደዚህ እድሜያቸው ወደ ቲኔጀር ላይ ሲደርሱ ምግብ ቦታ ድሮ ቀጥሎ የሚመጣው ልጅ አይመጣም። ምግብ ላይ ረና ብላ ቢባል አይ ጠግቢያል ይላቸዋል። ብዙ ነገር አለ ከውስጡ ጋር ራቸው ጋር ጥያቄ የሚፈጥርባቸው ነገር ያለ ይመስለኛል። ለምን ሰውነታቸው በውስጥ የሚደረገው ሪአክሽን ማንም ሰው ውጭ ያለው ሰው ይረዳዋል አያስቡ። ውስጣቸው ላይ ያለው ለውጥ ሆርሞን ምንለው ነገር ቀላል አለ። ባህሪያችን ላይ፣ አነጋገራችን ላይ፣ አክታችን ላይ ትልቅ ተጽዕኖ ያደርግ የሚችል ነው። ያን ጊዜ ልጆች አንዳንዶቹ ራቸውን የሚጠይቁት ምንድን ነው የሆንኩት ሊሉ ይችላሉ። በመስታወት አጠገብ ቆሞ ማየት ሰውነታቸውን ታውቃላችሁ። ለምን ለውጥ ያሉ ያ ነገሮች የተለመደ ነው ይሄ ላይ። ስለዚህ ቅድም እንደነገርኳችሁ ምን እናድርግ ነው አክቲቭሊ ስንግዲህ ጋር የሚያስፈልገው ከድሮ በበለጠ። ለዚህም ቻሌንጅ ላይ ናቸው ያሉት። ይጠይቃሉ ምንድን ነው የሆንኩት? ለምን ሰውነቴ እንደዚህ ሆነ? ውድድር ጀምራሉ። እንትና እኮ እንደዚህ ያለች፣ እንትና እኮ ፀጉሯ ረጅም ነው የኔ አጭር ነው፣ እንትና እኮ እንደዚህ ነው። ራሳቸውን መስታወት ማየት የሚጀምሩበት ታይም ነው ያ ታይም እንደሚመስለኝ። እንዲያ ለውጡን ሳያዩ ውድድር ውስጥ ይገባሉ። ብዙ ጥያቄ ያለ ጭንቅላታቸው ውስጥ በዛን ጊዜ ያስታውሽታል። ገላህን ታጠብም ብላችሁ ስትነግሩት የመጨረሻ የሚነግሩ እሱ ላይ ነው። በቃ በምንም መንገድ በዛ ታይም ላይ በፍቅር ብቻ መደረግ ያለበት። ከታች ጀምሮ ማስተማሩ ያው መሰራት ነው፣ ጥሩ ነው። ከታች ጀምሮ እንዲህ ነው የሚደረገው ተብሎ ማስተማሩ ጥሩ ነው። እንደ ልምድ በደንብ ፕሮግራም ካረጋችኋቸው ያን እየያዙ ያድጋሉ። ግን አሁንም ፐርፌክሽን እንዳንጠብቅ፣ በቃ 100% እንዳንጠብቅ። ልጆች ናቸው በቃ ይሳሳታሉ። ጨዋታ ይስባቸዋል፣ ሞባይል ይስባቸዋል። ከሲስተሙ ወጣ የሚሉበት ጊዜ አለ። ግን ያን በፍቅር ነው ማድረግ የሚቻለው፣ በቃ በማስተማር በማገዝ። አክቲቭ ሊስኒንግ የመጀመሪያው ነው ብዬ አስባለሁ። ሁለተኛው ኦብዘርቬሽን ነው። ኦብዘርቬሽን ምንድን ነው? አሁን በእነሱ አካል ላይ የመጣው ለውጥ በደንብ እንወቅ፣ እንመልከት። በባህሪያቸው ላይ የሚያሳዩት ነገር ኦብዘርቭ እናድርገው። በትችት መልክ በጥላቻ ሳይሆን ምንድን ነው የተካሄደ ያሉ፣ እኛም እንዴት ነው ላገዛው ምችለው ልጅ ሴት ልጅ ያን ለምሳሌ በዛን ልጅ ምናልባት ሴት ልጅም ስለ ፔሪድ ምናምን ማስተማር የሚገባቸው ሚሊዮን ይችላል። ጊዜ ኦብዘርቭ ማድረግ እንዳይጨነቁም ጠጋ ብሎ ትልቁ ነገር እንግዲህ ሁለተኛ ኦብዘርቬሽን ነው። ምንድነው ባህሪያቸውን ኖቲስ ማድረግ፣ ሀቢት ምን ልምድ ያደርጉት፣ ቋንቋቸው ላይ ራሱ ለውጥ ያላቸው፣ ንግግራቸው ላይ ራሱ ለውጥ ያላቸው ሰዎች የእድገት አንዱ መንገድ ነው። የማደጊያው አንዱ መንገድ ነው። በቃ የሆነ ለውጥ ያደርጋል። ካሰሟቸው እንዳደነግጡ። በቃ ትምህርት ቤት አካባቢ የሚሰሙት ሊሆን ይችላል። በእነሱ እድሜ ልክ ያሉ ሰዎች እዛ ጋር የሚያወሩትን የሚናገሩትና የዛ አይነት አክት ማድረግ ነው። ልብሳቸው ራሱ አለባበሳቸው ነው ከድሮ እናንተ ከምታውቋቸው ለየት ያለ። ፀጉራቸው እንዲህ ነው የማደርገው፣ እቆረጣለሁ፣ ቀለም እቀባለሁ የሚሉ ይጀመራል። እዚህ ጋር መደንገጥ አይገባንም። ትሪት ማድረግ መቻል አለብን። በዛ እድሜ የእነሱ ጓደኞች የሚያደርጉት ነገር ለማድረግ ይሯሯጣሉ። ብትከለክሏቸውም ተደብቀው ያደርጉታል። ወይም በስርዓት ማሳመን ማስረዳት መቻል አቅም ያስፈልጋል ማለት ነው። ሶስተኛው ኮሚኒኬሽን አት ዜር ሌቭል ነው። እዚህ ጋር ትልቅ ጥንቃቄ። ኮሚኒኬሽን አት ዜር ሌቭል ነው ያልኩት፣ በእነሱ ደረጃ ነው ያልኩት። በእኛ ደረጃ አላልኩኝም። በትልቅ ሰው ደረጃ አይደለም እዚህ ጋር ኮሚኒኬት ታደርጓቸው። ኮሚኒኬሽን አት ዜር ሌቭል፣ ልክ እንደ አንድ የትምህርት ቤት ጓደኛ፣ ልክ አንድ በጣም እንደምትወደው የትምህርት ቤት ጓደኛ ኮሚኒኬሽናችን ቀርበን ማዳመጥ፣ አብረን ነው መደገፍ፣ መስማትን ትልቁ ቤተሰቦች የማያደርጉት ይሄ ነው። ኮሚኒኬሽን
አዘር ሌቭል በልጆች ሌቭል ዝቅ ብሎ ኮሚኒኬት የሚያደርግ ማቹር የሆነ ቤተሰብ ብቻ ነው፣ የገባው ቤተሰብ ብቻ ነው የሚያደርገው። ሌላ ኮሚኒኬሽን ግን ምንድን ታውቃላችሁ? ሚሊተሪ ኮሚኒኬሽን የሚሆነው ተንስ፣ ቁጭ በል፣ ሂድ፣ አድርግ ብቻ የሚል ምንድነው ሀሳብ የሚል ፖይንት የለም። ኮሚኒኬሽን አዘር ሌቭል ሲመጣ እኔ የምረዳው እንዴት ነው፣ እነሱ ይጠይቃላቸው አንዳንድ ጊዜ እንዴት ነው የት ያደረክ ነው፣ እነሱ ከእነሱ ሀሳብ እንዲወጣ ታስተናግዳላችሁ። ለምን? በእነሱ ሌቭል ነው ኮሚኒኬት እንዳደርጓቸው። በእናንተ ሌቭል ከሆነ ትእዛዝ ነው የሚሆነው። ቁጭ በል፣ ሂድ፣ ተኛ፣ እጠብ፣ ገላህን እጠብ ምናምን። ስፔሻሊ በትእዛዝ መጣ የሚደብራቸው አንተ በቃ ገላህን ታጠብ የሚሏቸው ነው የሚሰደባሉ። እዚህ በቃ እንደዚህ ሰንጥቀነ ምናምን ካላቸው እርግጠኛ ለሚቀጥለው አይታጠቡ ሰዎች እልህ ነው የሚይዛቸው። በዛ ልሜ በተቻለ መጠን ኮሚኒኬሽናችን በእነሱ ሌቭል ልክ እንደ አንድ ሴት ምትስ ጓደኛው ቀርበን እንደምንረዳው አይነት እንደዛ ነው መሆን ያለብን እንጂ እዚህ በኮማንድ መልክ የሚደረጉ ነገሮች ትረስሚ እልህ ነው የሚያዛቸው። የመጨረሻ እልህ ነው የሚይዛቸው። አያዳምጡሽም። በቃ እሺ ይላሉ። አንደኛ ወላጆች ታውቃላችሁ ይቆጣሉ። እኛ አሁን ባደግንበት ጊዜ ታውቃላችሁ ሰኞ ትምህርት ቤት ትገባ የለ እዚህ ጋ አሁን በጣም ኮሚኒኬት የምናደርግበት መንገድ በጣም እንትን መሆን አለበት። በጣም የተረጋጋ መሆን አለበት። አራተኛ ኤምፓዚ። ይህን ብለዋል። ባይዘው ኤምፓዚ ምንድን ነው? ኤምፓዚ እስቲ በእነሱ ቦታ እንመልከት። አሁን የሚደረገውን ፊሊንግ፣ የሀሳብ ግጭቶች፣ የእድገት ግጭቶች በውስጥ አለ ብዙ ነገሮች አሉ። እነሱ የማዳመጥ እንጂ ጀጅመንታል አንሆን ነው በቃቸው። ኤምፓዚ ማለት ምንድነው? ጀጅመንታል አለመሆን ማለት ነው። በልጆቻችን ቦታ ሆነ ማሰብ። በቃ አንዳንድ አይታችሁ ልብስ መርጣችሁላቸው ሆነ እሺ ይሏችሁና ቦርሳቸው ውስጥ ደብቀው ይሄዳሉ። እነሱ የሚወዱትን ልብስ ይሄ የተለመደ ነው ነገራችሁ። እናንተ ይሄ ልበስላችሁ ሳስታችሁ እሺ ይላችሁና ልክ ቦርሳ ውስጥ ይዞ ሄድና ሲወጣ ቀይሮ ይሄዳል። ገብታችኋል? አታድርግ የተባለችውን በዚያ እድሜ ላይ የምንወቀታ አታድርግ ማለት አድርግ ማለት እነሱ እንድታውቁት በደምብ እንድታውቁት። አታድርግ ያላችሁ ከተቆጣችሁ አድርግ ማለት ነው። በዛ ጊዜ ለምን ዋይ ለምንድ መከለከሉ? እድሜውም አለቀባቸው። ጉርምስናም ትመጣለች። ለምን መከለከሉ? ትልቅ ልጅ የሚል ስሜት ይመጣል። ያን ጊዜ በእናንተ ፊት ቢያደርገው እንኳን ውጭ ያደርጉታል ደብቀው። ስለዚህ እንደዚህ ነገር እና ቀስ ያላቸው የሚለፉ ነገር ቢሆን በፍቅር ወይ ኢምፓቲ በምድር ነገር ማድረግ ያስፈልጋል። አምስተኛው ፔሻንስ ነው፣ ትዕግስት። አሁን ከምላችሁ ውጭ ሲሆን ምን እናድርግ ነው? አሁን ነው የአምስተኛው ደግሞ ፔሻንስ የሚባል ነገር አለ። ትዕግስት ማለት ነው። በቃ ትዕግስት። እዚህ ጋር ብዙ ፋሚሊ ትዕግስት አይኖረውም። ለምን? አንደኛ ከስራ ደክሞ ነው የሚመጣው ወላጅ፣ ሁለተኛ እኔ ምን ይሁሉ እያደረኩላቸው ምን የዘልጥሮ ልጅ እኮ በቃ ምንም እኔ የምሰራውን አያውቅም፣ ምን ያን እንደምደክም አያውቅም የሚል ነገር አለ። በዚህ እኛ የምንሰራው አጠቃላይ እግዚአብሔር የሰጠን ኃላፊነት ነው። እግዚአብሔር የሰጠን ኃላፊነት ነው። ያን ባናደርግ አምላክ ነው የምታስቀይመው። የተሰጠህን ልጆችን በአንተ ልክ በሚገባ ማድረግ እንጂ እንዴት ታድርጌ የምትሉ ከሆነ ያደርጋችሁ የምትቆጥሩ ከሆነ ልጆች የመጨረሻ ነው የሚርቋቸው። የመጨረሻ የሚቋቸው ለምን? እኔ ፈልገውን እንዲያመጡ ስራቸው አምጥተው ጊዜ ላይ ደግሞ እንዲሉኛ እንደ የሚሏቸው። በተቻለ መጠን እዚህ ጋር ፔሽንስ የሚለው ተረት አለው። ለሁላችን ስንናገረው ቀላል፣ ስንኖረው ከባድ ነው። ፔሽንስ መታገስ በጣም ያስፈልጋል። ለምንድነው? ከጠበቅናቸው ወጣ ነው ስናይ ማለት ነው። ብዙ ሰው ፔሽንስን በማጣት ልጆችን ያጣል። ለምን? አንድ ሳተስ ሲሰሩ ለምሳሌ በትዕግስት መምከር ሲችል በቁጣ ሊመክራቸው ይሞክራል። ስንት ልጅ ነው ከቤት ወጥቶ ድራግ ሰው ነው የሚቀርበን? እንዴት ስንት ልጅ ነው በዛ እድሜ ሲጋራ ጫሸው ነው የሚቀረው? ለምን? ቤትም ሰላም ከሌለው ልጅ ወላጆቹ የማይወዱት ከሆነ ምንድን የሚያስበው ማን የማይወደኝ ወደ ብሎ ነው የሚለው። በእድሜያቸው ልክ መረዳት በጣም ያስፈልጋል ብዬ አምናለሁ። አመሰግናለሁ።